አዲስ አበባ የሚገኘው የኢፌድሪ መከላከያ ሰራዊት ጠቅላይ መምሪያ ከሰሞኑ የዓለም ሀያላን ሀገራት የጦር መሪዎችን ሲያስተናግድ ከርመዋል። ሀያላን ሀገራቱ ትኩረታቸውን የሳቡት ጉዳዮችና ወታደራዊ መሪዎቻቸውን ወደ ሀገራችን ያላኩባቸው ምክንያቶችም ኢትዮጵያ ሽብርተኝነትን በመዋጋትና በቀጠናው ሰላምና መረጋጋትን ለማረጋገጥ ያላት ቁርጠኝነትና ብሔራዊ ፍላጎቷን በሰላማዊ መንገድ ለማግኘት የምታደርገው ጥረት ተጠቃሾች ናቸው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራቱ መሪዎች ጋር ያደረጓቸው ውይይቶች ተሰምነትን ያገኙ ስትራቴጂካዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ወታደራዊ የትብብር ማዕቀፎችም ሌላኛው ሀገራቱን በሁለትዮሽና በባለብዙ ወገን ተጠቃሚነት በጋራ እንዲሰሩም አነሳስቷቸዋል። ከሰሞኑም የዓለም ሌላ ሀያላዋ አሜሪካንን ጨምሮ ፈረንሳይ፣ ጣሊያን፣ ኳታር፣ አዘርባይጃንና ሌሎችም ሀገራት ከኢትዮጵያ ጎን በመሰለፍ በልዩ ልዩ ወታደራዊ ዘርፎች የጋራ ተጠቃሚነትን ማረጋገጥ የሚያስችሉ ውይይቶችን ያደረጉ ሲሆን ወታደራዊ ግንኙነታቸውን ለማጠናከርም ተስማምተዋል። በልዩ ልዩ የወታደራዊ የኢንዱስትሪ ምርት የምትታወቀው የአዘርባይጃን ሪፐብሊክ በመከላከያ ኢንዱስትሪ ሚኒስትሯ ቡጋር ሙስጠፋይ የተመራ የልዑካን ቡድን ወደ ኢትዮጵያ የላከች ሲሆን ከኢፌድሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድና ከፍተኛ የሥራ ኃላፊዎች ጋር የሁለትዮሽ ስምምነት አድርጓል። በዚህ ስምምነትም ኢትዮጵያ የመከላከያ ኢንዱስትሪ መሠረተ ልማቷን ለማጠናከር ትኩረት ሰጥታ እየሰራች መሆኗን በመግለጽ በወታደራዊ ቴክኖሎጂ፣ በኢንዱስትሪ አቅምና ተያያዥ ጉዳዮች ከአዘርባይጃን ሪፐብሊክ ልምድ ለመቅሰም መዘጋጀቷንና ትብብሮችን ለማጠናከር ፍላጎት ያላት መሆኑን የኢፌድሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተናግረዋል። የአዘርባይጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስጠፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከርና ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላቸውም ገልጸዋል። ወደ ኳታር ዶሃ ለሥራ ጉብኝት ያቀኑት የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ሼክ ሳውዲ ቢን አብዱራህማን ቢን ሐሰን አልታኒ ጋር በሁለትዮሽ ጉዳዮችም ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በተለይም በመከላከያ ልዩ ልዩ ዘርፎች ያላቸውን ትብብር ለማሳደግ በሚቻልባቸው መንገዶች ላይ ባደረጉት ውይይት በተለያዩ ኢንቨስትመንትና የአቅም ግንባታ መስኮች በትብብር ለመስራት ተስማምተዋል። በሌላኛው በኩል የዓለማችን ቁጥር 1 የኢኮኖሚና የወታደራዊ ኃይል ባለቤት የሆነችው አሜሪካን ኢትዮጵያ በቀይ ባህር ላይ ብትወጣ ከኢኮኖሚ ተጠቃሚነቷም አልፎም እየተባባሰ የመጣውን የሽብርተኝነት ስጋት ለመቀልበስና የጋራ ስጋቶችን በጋራ ለመፍታት ቁልፍ ሀገር መሆኗን በአፍሪካ እዝ አዛዧ ጄኔራል ዳግቪን አንደርሰን በኩል አረጋግጣለች። የእዝ አዛዧንና ልዑካን ቡድናቸውን ተቀብለው በሁለትዮሽ ጉዳይ የመከሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የባህር በር መሻት ለሰላማዊና ኢኮኖሚዋን ለመገንባት መሆኑን አብራርተዋል። የባህር በር ለኢትዮጵያ የቅንጦት ጉዳይ አይደለም፣ ይልቁንም ለኢኮኖሚዋ ዋስትና የሆነ ጉዳይ ስለሆነ እንጂ። ስለዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሰጡት መግለጫ ዩናይትድ ስቴትስ በሰላማዊና በዲፕሎማሲያዊ መንገድ የኢትዮጵያን ባህር በር ፍላጎት ለመደገፍ ሙሉ በሙሉ ቁርጠኛ መሆኗንም አረጋግጠዋል። ኢትዮጵያ ይህንን እውነት ወደ ጠረጴዛ ማምጣት ይኖርባታል። ይህም በአፍሪካ ቀንድ የአሜሪካን ፍላጎት የሚያስጠብቅ ነው። ኢትዮጵያ በአሸባሪው አልሸባብ ላይ የምትወስደውን የኃይል እርምጃ አጠናክራ እንደምታስቀጥል የገለጹት ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ እንደሚቀጥልም ለልዑካን ቡድኑ አንስተዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን እንቅስቃሴ እንደሚደግፉ የገለጹት የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው ዕቅዶች ከዋሽንግተን ዲሲ ባለሥልጣናት ጋር እንደሚነጋገሩም ነው የጠቆሙት። War is one of the most destabilizing things and is never good for economic growth. And so finding a peaceful solution to the problems is critical to our future. ጦርነት ሁሉን ነገር የሚያናጋና ለኢኮኖሚ እድገት መቼም የማይጠቅም ነው። ስለዚህ ለችግሮች ሰላማዊ መፍትሄ ማፈላለግ ለወደፊታችን ወሳኝ ነው። I understand the interest that Ethiopia has expressed in having access to a port and having access to the sea. And doing that through peaceful means is of the utmost importance to us in the region because of the criticality and stability in the Horn of Africa. ኢትዮጵያ ወደብ ለማግኘትና የባህር በር እንዲኖራት ያላትን ፍላጎት እረዳለሁ። ኢትዮጵያ የባህር በር ብታገኝ ለቀጠናው ሰላም የበኩሏን ሚና እንደምትጫወት አምናለሁ።
ስለዚህ ይህንን በሰላማዊ መንገድ መፈጸም ለእኛም ለቀጠናውም ወሳኝነት አለው። ምክንያቱም ለአፍሪካ ቀንድ መረጋጋት ወሳኝ ነው። ካልሆነ በዓለም የንግድ ስርዓትና ደህንነት ላይ ተጽዕኖ አለው። ስለዚህ ኢትዮጵያ በሰላማዊ መንገድ ለማግኘት የምታደርገውን መሻት አደንቃለሁ። So I appreciate your comments of finding a peaceful path. ለበርካታ ዓመታት ያልተቋረጠ ወታደራዊ ግንኙነት ከኢትዮጵያ ጋር የነበራት ሌላኛዋ ሀገር ፈረንሳይ ወታደራዊ ትብብርን የበለጠ ለማጠናከር የሚያስችላትን ስምምነትም አድርጋለች። ከጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮም ከመከላከያ ሰራዊቱ ጄኔራል መኮንኖች ጋር የተወያዩት የፈረንሳይ ምድር ኃይል አዛዥ ጄኔራል ፒየር ሺል ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ በሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጠዋል። Ethiopia is a very big country, has a very big economic power, has a lot of population. So I think that Ethiopia must be able to be part of the international commercial lines and have the ability to have all the goods needed. And ኢትዮጵያ በጣም ትልቅ አገር ናት። በጣም ትልቅ የኢኮኖሚ ኃይልና ህዝብም አላት። ስለዚህ ኢትዮጵያ የምትፈልጋቸውን ዕቃዎች ገቢ ወጪ ማድረግ እንድትችል የዓለም አቀፍ የንግድ መስመሮች አካል መሆን አለባት። So of course France is supporting all the negotiations. ፈረንሳይ የሰላም ድርድሩን እየደገፈች ነው። የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም በሐሳብ እየደገፈች ነው። Ethiopia is a big country, has a very powerful army, and we have a lot to learn from this army, and perhaps ኢትዮጵያ በጣም ትልቅ አገር ናት። በጣም ጠንካራ ጦርም አላት። ከዚህ ሰራዊት ብዙ የምንማራቸው ነገሮች አሉ። በትብብር ብዙ ተደጋግፈን የምንሰራቸው ነገሮችም ይኖራሉ። ኢትዮጵያ የቀጠናውን ደህንነት ለማስጠበቅ በቋሚነት እየተሳተፈች ነው። የኢትዮጵያ ተሳትፎ በጣም አስፈላጊ ነው። እንደ ፈረንሳይ መከላከያ ተወካይ የኢትዮጵያን ሰራዊት እንደግፋለን። The action of Ethiopia is very important, and as a French representative and representative of the army, I'm of course supporting the Ethiopian army. ጣሊያን በበኩሏም ከኢትዮጵያ ባህር ኃይል ጋር በትምህርትና ስልጠና አብሮ ለመስራት ዝግጁ መሆኗን አረጋግጣለች። የጣሊያን የባህር ኃይል ልዑካንን ተቀብለው ያነጋገሩት የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙም ከጣሊያን ጋር በባህር ኃይል ዘርፍ የሚኖረን ትብብር ተጠናክሮ ይቀጥላል ነው ያሉት። ሀገራቸው ከኢትዮጵያ ጋር ትብብሯን ለማጠናከር ትሰራለች ያሉት የጣሊያን የባህር ኃይል ልዑካን ቡድን መሪም ጣሊያን ከኢትዮጵያ ጎን መሆኗንም አረጋግጠዋል። እየተገኙ ያሉ የወታደራዊ ዲፕሎማሲ ድሎች ወደ ጦርነት የሚወስዱ ጉዳዮችን የማስቀረት ኃይል ያለው ትልቅ ድል መሆኑን የሚያነሱት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹም ኢትዮጵያ በቀጠናው ተሰምነቷና ተጽዕኖ ፈጣሪነቷ እየጨመረ መምጣቱንም ይገልጻሉ። ኢትዮጵያ በአፍሪካ ቀንድ ጠንካራ ተፈላጊ እያደገች ያለች ችግሯን በራሷና ከዓለም ሕዝብ ጋር በትብብር ከጓደኞቿ ጋር በትብብር እየፈታች ያለች ትልቅ ምርታ በብዙ ዘርፍ እያሳየች ሀገር እንደመሆኗና በቀጠናውም ደግሞ ጠንካራ የሴኩሪቲ አፓራተስ ያላት ከሌሎች ጋር በትብብር የምትሰራ እንደገናም ደግሞ በአፍሪካ ቀንድ ያለውን ችግር እየፈታች ኢትዮጵያ በአንድ በኩል እዛም እዚህም የሚኖሩ የሴኩሪቲ ችግሮቿን በሚገባ እየፈታች በሌላ በኩል ደግሞ በኢኮኖሚ መስኩ በጣም እያደገች ያለች ዓለም እየመሰከረ ያለበት ደረጃ ከመሆኑ ጋር ተያይዞ እነሱም በአይን አይተው የተደነቁበት ሁኔታ ነው ያለው። ይሄ በእርግጥም የሚታይና እነሱም ደግሞ ይህንን በማየታችን ደስ ብሎናል። ኢትዮጵያ እንደ ትልቅነቷ ከኢኮኖሚዋ እድገት አንጻር ከሰላምና ሌሎች ተያያዥ ጉዳዮች ጋር ተያይዞ የባህር በር ያስፈልጋታል። ተገቢ ነው፣ ፍትሃዊ ነው። ሀገራችን ደግሞ በዚህ ጉዳይ ላይ ጠንካራ የማገዝ አቋም፣ የሰላሙን ሂደት የማገዝ አቋም፣ የንግግሩንና የድርድሩን ሂደት የማገዝ አቋም አብስረዋል። ይሄ ለኛ
ዓለም በምን ሁኔታ ውስጥ ያለውን ነገር እየተረዳ እንዳለ የሚያስረዳ ነው። ኢትዮጵያም ዓለም አቀፍ የኃይል አሰላለፍን ባገናዘበ መልኩም ከሀገራት ጋር የትብብር ማዕቀፎችን እየዘረጋች ሲሆን ይህም ለተያያዘችው የእድገት ጉዞ በር ከፋች ቁልፍ መሆኑ የተካሄዱ የሁለትዮሽ ውይይቶች አመላካች ናቸው።